ሐሰተኛ ነቢያቶች እንደሚመጡ አስቀድሞ ነግሮናል። ክርስቶስ እንኳን በዛለ ቢሏችሁ አትመኑ ብሎ ነግሮናል አይደለ? አምላካችን እግዚአብሔር እሷ ነብይ ናት እንዴ? የት እናውቃለን ታዲያ? እኛም እናውቀው እንግዲህ ሐሰተኛ ነቢያት የምትለው እኮ ነብይ ነኝ ካለች ነው። ነብይ ነኝ ያለችበት ማስረጃ ካለ አሳየን። ራሷን እኮ እንደዛ አድርጋ ነው አሁን እሷ እየተናገረች ያለችው። አሁን ዞሮ ዞሮ እሷ ከየት እንደመጣች እኮ የማትታወቅ ሰው ናት። አሁን አንቺ ወይ ቤተክርስቲያን አገልግላ ወይም በመልኩስና ሆነ በምን አገልግላ የሆነ ነገር ቢሆን ጥሩ። እሷ ግን ከየት እንደመጣች እኮ አትታወቅም። ራሷን ታላቅ አድርጋ ያላት ተከታይ ቀላል ነው። ኦዚያን ያላት ተከታይ ቀላል ነው። ቀላል እኮ አይደለም። እውነተኛው መንገድ እኮ የሚታወቅ እኮ ተከታይ በበዛች እኮ አይደለም። ታውቂያለሽ? እውነት ነው። ግን አሁን አንቺ የምታምኘው ይሰማል። ይሰማኛል፣ ለኔ ይሰማኛል። ቆይልና ያላት ተከታይ ቀላል ነው ወይ እንደ ዋዛ የሚታይ ነገር ነው ወይ ያልኩ ነው። አይ ተከታይ እኮ ብዙ ሊኖራት ይችላል። ግን ደግሞ እውነት የሚያደርገው እንደሆነ ታውቂያለሽ? ተከታይ ስለበዛ አይደለም። እሱ እውነት ነው። በጠባብ ወደ እጅ ግቡ ይላል አይደል ክርስቶስ። ወደ ሰፊው መንገድ የሚሄዱ ብዙዎች ናቸው ነው የሚለው። ወደዛ የሚሄዱ ብዙዎች ናቸው። ወደ ጠባው የሚመጡ መንገዶች ግን ሰዎች ግን ጥቂቶች ናቸው ነው የሚለው። በማቴዎስ ወንጌል ምዕራፍ 5 ከቁጥር 7 13 14 በዋናው መንገድ የሚመጡ ጥቂቶች ናቸው ይላል አይደል? ትክክል። በጠባው መንገድ የሚገቡ ጥቂቶች ናቸው። ጥቂትነት ከሆኑ እንግዲህ የእሷ ተከታዮች በጣም ጥቂት ናቸው ከሌላው ቤተ እምነት። ምናልባት የእሷ ይሁን እንዴ ትክክለኛው ከኦርቶዶክስ ግን የእሷ ጥቂት ናቸው፣ በጣም ትንሽ ናቸው በብዛትም ከታየ። ስለዚህ እሷ ልትሆን ትችላለች። ትክክል። እንግዲህ ሰው ወደ መረጠው ይሄዳል። አሁን መጀመሪያ የኛ የራሳችን እሳትና ውሃ አስቀምጨላለሁ እጅን ወደ ፈለከው ስደድ ብሎ አምላካችን እግዚአብሔር አዞናል። ሰው ወደ መረጠው ይሄዳል። አሁን ዞሮ እኛና እናንተ አሁን ይሄን እዚህ ጋር ልትገቡበት የቻላችሁት በምን ምክንያት ነው? እሺ አሁን አዳምጠኝ። እንግዲህ ስትል የነበረው አሁን የበሩን የእግዚአብሔር ቃል የተናገረው የበሩን አንተ ለተከታዮች ብዛት ስላደረከው ነው። በሩ ነው እንጂ ጠባብ የተከታዩ አሁን እኮ አንቺ ምን እንደሆነ ታውቂያለሽ? አንቺ መጀመሪያ እግዚአብሔር አምላካችን የቀደመችውን መንገድ ሐሳቤን ልጨርስ። ኦዚያን ሐሳቤን ልጨርስ። የአምላክን ቃል ጠቅሰክ በጠባቡ መንገድ ያልከው በሩ ነው እንጂ የጠበበው ስለተከታይ ብዛትና ማነስ አይደለም። ስለተከታይ ብዛትና ማነስ ደግሞ ከሆነ እሷ ናት ተከታዩ አነስተኛ ልልክ ፈልጌ ነው። ስለዚህ አሁን ታቦቱ እናንተ ጋር ተግባብተናል። እሺ ተባረክ። አሁን ታቦቱ እሷ ጋር ነው ወይስ እናንተ ጋር? እኔ ታቦቱ እዛ ሆነ ዞና አይመለከተኝም። እኔ አሁን እሷ ላይ ሆነ እኛ ላይ ሆነ ታቦቱ አይመለከተኝም። የሚያድነን ታቦቱ እሷ ላይ ያለ የለም ሳይሆን የሚያድነን በታቦቱ ወይም አምነን እንጂ ታቦቱ እኛ ላይ ያለ የለም በዚህን ያልከራከርም። እሷን ጠይቋት ካለ አለ ትበል በቃ። ከያዘችውም ተያዘው። ከየት አመጣው ነው እሷ ያዘችው? ሲጀመር እናንተ ራሱ አሁን እኮ ጥያቄ አይደለም። እሷ ከየት አመጣ ነው? ቪዲዮውን አላየህም? እኛ እኮ አይደለም እኮ እሷን ነው እኮ መጠየቅ ያለባችሁ እንጂ እኛን ኦርቶዶክሳውያን አይደለም ጠይቁ። እናንተን ነው እንጂ ምን ጠይቀው። ምክንያቱም ለዘመናት እኛ ጋር ናት እያላችሁ ስትሉ የነበራችሁት እናንተ ናችሁ። አሁን እሱ ለድነት አይጠቅመንም እኮ እዛ ቤት ታቦቱ አለ። ያው በቃ ኤርሚል ያሳየት ነው። ለድነት አይጠቅመንም አይደለም። እኔ ማለት ነው አንድ የሜርሲ እሱ መኖር አለመኖሩ እኔ አይጠቅመኝም። እሺ ኤርሚል ስማው አባቴ ታቦት ዳልኳችሁ ታቦተ ጽዮን እንዳትይ ብላኛለች ወላዲተ አምላክ እና ለህዝቡ ከመናገሬ በፊት ማምላክ እንግዲህ እንዳልኳችሁ ታቦተ ጽዮን እንዳትይ ብላኛለች ወላዲተ አምላክ እና ለህዝቡ ከመናገሬ በፊት ማምላክ ሙሉ አርኪኝ። ይሄ ታላቅ ሚስጥር ነው። ምክንያቱም ዓለም የሚዳስሳት ሲፈልጓት ሲንከራተቱባት የነበሩት ነገር ነው እና ቅዱስ ሚካኤል ከእግዚአብሔር ተልኮ ጽላተ ሙሴን ደብቆ እንደነበረ ከእንግሊዞች ደብቆ እንደነበረ ሁሉ ተናግሬያለሁ ማለት ነው። እንግዲህ ከ7 ዓመት ፈተና በኋላ እግዚአብሔር ደግሞ ንግስተ ነገስት የተማርያም ዘኢትዮጵያ የተባልኩበትም ኃላፊነትና አደራ የተሰጠኝ ለዚች ሀገር ለቅድስት ሀገር ኢትዮጵያ እንዲሁም ከቅድስት ሀገር ኢትዮጵያ ሆኜ መመሪያን ትእዛዝን እንድሰጥ
ተመርጫለሁ። ስመረጥም ደግሞ እግዚአብሔር እንደመረጠሽ በምን እናውቃለን ብለው ለሚሉ ይሄንን ለዘመናት ከህዝብ ሸሽታ የኖረችውን ጽላት ዘሙሴ እና ብርሃነ መስቀሉን እኔ በአብ በወልድ በመንፈስ ቅዱስ ትእዛዝ ፍቃድ ተረክቤያለሁ ማለት ነው። የመጀመሪያዊቷ ኢትዮጵያዊት ንግስተ ነገስት እህተ ማርያም ዘኢትዮጵያ በስጋ ይህንን መንፈስ ቅዱስ አምኖ ወላዲተ አምላክ በቆመችበት ቅዱሳን ጻድቃን ሰማዕታት ሐዋርያት ነቢያት ደናግላን መነኮሳት ሁሉ ባሉበት ጽላተ ዘሙሴን እና ብርሃነ መስቀሉን እንድረከብ መንፈስ ቅዱስ አዘዘ፣ ፈቀደልኝ፣ ተቀብያለሁ ማለት ነው። ይሄንን ብስራት ነው ማለት ነው። ትልቅ ብስራት እልል ተብሎ የማያልቅለት ማለት ነው። እንግዲህ እግዚአብሔር ለምን እህተ ማርያም እንደመረጣት የራሱ ምክንያት ይኖረዋል። እኔም የተሰጠኝን አደራ ደግሞ እግዚአብሔር እንደወጣ እስከ መጨረሻው ይርዳኝ። አሁን ሜርሲ አሁን እሷ እንደዚህ ያዘችው አይደንቀኝም። እሷን መጠየቅ ነው። እሷ እውነተኛ አግኝተው ከሆነ ጠይቁ። አይደለም ይሄን ታቦቱ ጽላቱ ገና ኢየሱስን ወልጄዋለሁ የምትል እኮ ትመጣለች። ይሄን አታውቂ? ገና ኢየሱስ ክርስቶስ ልጄ ነው እኔ የወለድኩት ብላ ሐሳብ መሲንን ትመጣለች እኮ ያቺ ሴት። እሱ ቆይ ይሄ ደግሞ መጨረሻው ሰመን እንደሆነ መንቃት አለብን። እሺ እሱ ችግር የለም። ኢየሱስን ወልጃለሁ የምትል እንደምትመጣ እሺ ትነግረናለህ። ነገር ግን አሁን እሷን ነው መጠየቅ ያለባችሁ ካልክ እየጠበቅናቸው ነው። እነ ወለተ ሰንበት እስከሚመጡ በዛ እምነት ውስጥ የሚሄዱ እየጠበቅን ነው። ግን እኛ ኦርቶዶክስ እስከ ዛሬ እኔ ጋ ነው አለች እኮ። አሳዩ ካለ አሳዩ። በቃ እሷ ታሳያችሁ፣ እኛ እናሳይም። ታቦት ወጥቶ ለማንም ተገልጦ አይታይም እንዴ? እግዚአብሔር ማደሪያ እስከሆነ ድረስ ታቦት ታወጣል እንዴ? በየደብሩ ታቦት ቢወጣ ተገልጦ ይታያል እንዴ? አይታይም። ከካህን ውጭ ተገልጦ አይታይም። ኧረ ተገለጠ። ታቦት ማለት ክቡር ነው። ተገለጠ እኮ እንዴ? አልሰማህም እንዴ? ሰሞኑን እሷ ገልጻ ታሳይ። እኛ ግን ታቦታችንን አናሳይም። እኛ ታቦቱ አለ የለ አይደለም የሚያድነን ሌላ ነው። ልቅስ የቀደመችትን መንገድ ጠይቁ ብሎ ኤርሚያስ እንደተናገረ አሁን እኛና እናንተ መዳናችንን መነጋገር እንችላለን። አንቺ ራሱ ትክክለኛው መንገድ ላይ ነሽ የሚለውን ማየት እንችላለን። አይ እንግዲህ ዛሬ ከርዕሱ አንወጣም። እሱ ዛሬ የመዳን ርዕስ ስለ ታቦቱ እንድትነግሩን እንፈልጋለን። ለምን ጽላተ ሙሴ እንደው እኛ እንደ ወንጌል አማኞች እንጠይቃለን እንጂ እንደው እስራኤላውያንም ይፈልጉታል። እናንተ ጋርም ሆነ እሷ ጋርም ሆነ ማወቅ ይፈልጋል። ገብተዋል። በጣም ሴንሲቲቭ የሆነ ቶፒክ ነው፣ መታወቅ አለ። ስለዚህ ታቦቱን አንቺ ታምኝበታለሽ? ታቦቱን ለምንድን ያነሳሽው? ታቦቱን ታምኝበታለሽ? ትቀበያለሽ እንዴ? እናንተ ታምኑበታላችሁ አይደል? እንዴ ትቀበሉታላችሁ? በማይመለከትሽ እኮ የራስ መግባት ኃጢአት ነው ማለት። አንቺ የምታምኝበት ከሆነ የሚያሳስብሽ ከሆነ ስለ ታቦቱ የሚያሳስብሽ ከሆነ እኔ በቃ የታቦቱ አካል ላይ ይመለከተኛል። ያሳስበኛል። ታምኝበታለሽ? ያሳስበኛል። ለምን ያሳስበኛል? ታምኝበታለሽ? አሁን ልንገርህ፣ ለምን እንትን ትለኛለህ? ለምን ያለማቋረጥ ታወራለህ? ኦዚያ አዎ ያሳስበኛል። የሚያሳስበኝ ደግሞ ምንድነው እውነት ካለ ያው ትውልድ ሁሉ እንዲያየው ልክ የሉሲን ቅሪታ አካል በሚውዚየም እንደተቀመጠ እንግዲህ እስራኤልን ሲረዳ የነበረ ታቦት ተቀምጦ እንድናየው እንፈልጋለን። ባናምንበትም እንድናየው ያስፈልጋል። ለታሪክ ቅርስነት ያስፈልጋል። ለሀገራችንም የቱሪዝም ከፍተኛ ምንጭ ይሆናል። ስለዚህ ልታሳዩን ይገባል። እሺ ታቦት እኮ ግድ ታመንሽበት እኮ ታቦት እኮ በየሁሉም ደብር ታቦት አለ። አታውቂም? ይሄ በየሁሉም ደብር ታቦት አለ። ካመንሽበት ለሚያምን ሁሉ ይቻላል አይደለ? ስለዚህ ካመንሽበት ይቅርታ የኔታ ሊሉ የፈለጉት ነገር አለ። አይ አሁን እያወራ ያለው ምንድነው? እሺ አውሩ በየደብሩ አለ ይላል። ይሄ ታቦት ይሄ ጣውላ ነው እንጂ ታቦት አይደለም። ለምን ጠረጴዛ ላይ ያላችሁት ያላችሁ ያኛው ታቦትና ያ ታቦት በምንም በይዘትም በመልክም በምንም አይገናኙም። የሙሴ ታቦት ከሆነ ጽላቱ እና ይሄኛው ምን አገናኘው? አሁን ታቦት ብለህ ተጠራዋለህ እንደ ጠረጴዛ ነው እየተባለ ለማለት ፈልጌ ነው አለ ለሚለው ደግሞ አይታየም ካለ እኛ ማሳየት እንችላለን። አለኛ ጋር እኮ ሞልቷል። ምክንያቱም እኔም አንዱ ተጠርባው ስለነበር ጠረጴዛ ማለት ነው
ጠረጴዛ ማለት ነው መጀመሪያ ጠረጴዛማ በቃ ምግብ ማቅረቢያ ነው ሌላ ምን አለው አንተ የሚታይ በቃ ምግብ ብቻ ነው አይደል የሚታየህ አንተ ሆዳም ሰው እኮ ምግብ ብቻ የሚታየው ጠረጴዛ ማለት የጌታችን ኢየሱስ ክርስቶስ ስጋና ደም የሚፈተትበት ጠረጴዛ ሳይሆን ጠረጴዛ አየው ጠረጴዛ ማለት የጌታችን ኢየሱስ ክርስቶስ ማዕድ የሚዘጋጅበት ነው ይሄም ደግሞ አንደኛ ቆሮንቶስ 10:21 ላይ የጌታ ጽዋና አለ ያጋንንት ጽዋ ልትጠጡ አትችሉም ከጌታ ማዕድና አለ ካጋንንት ማዕድ ልትካፈሉ አትችሉም ብሎ ቅዱስ ጳውሎስ እንደተናገረን የጌታችን ኢየሱስ ክርስቶስ ማዕድ የሚሰናዳበት ጠረጴዛ የጌታ ታቦት ነው ማደሪያ ነው ቆሞስ አባዬ ተረጋጋ ቆሞስ እንደዚህ ያድርጉልኝ እሱ ኦዚያን የሚያወራው የጉባኤ ቤት መምህር ናቸው መምህር ኦዚያን የጉባኤ ቤት መምህር ስለሆኑ መምህር ኦዚያን ማለት ነው በጣም በዚህ ዘመን የቁርጥ ቀን ልጅ የኢትዮጵያ ኦርቶዶክስ ተዋሕዶ አንበሳ ናቸውና የጉባኤ ቤት መምህር ናቸውና በደንብ ያውቃሉ ስለዚህ በቋንቋው ቢያናግሩት ምን ይመስልዎታል ለማለት ነው ቆሞስ ይሄው እንደዛ ይሄው መምህር አይደለም ይሄው ኤርሚ መምህር አይደለም ግን አንድ የኦርቶዶክሳዊ ወጣት ነኝ ምንም አልተማርኩም ግን ትንሽ ከማውቀው ነገር ጠረጴዛና ጠረጴዛ ይለያያል ጠረጴዛ ማለት የጌታችን ኢየሱስ ክርስቶስ ስጋና ደሙ የሚዘጋጅበት ያየን እየሰማኝ ነው የድፍረትና ያለማፈር ጥግ ከበታች ያሉት ሰው የኢትዮጵያ ኦርቶዶክስ ክርስቲያን ቆሞስ ናቸው ቆሞስ ማለት ከጳጳስ በታች ስልጣን ያላቸው ጳጳስ በሌለበት ደብርን ታቦትን ባርከው ቤተክርስቲያን ህንጻ ማነው አዲስ ቤተክርስቲያን እንዲከፈት ማድረግ የሚችሉ ናቸው ማለት ነው ቆሞስ ማለት ነው ከመነኩሴ በላይ ስልጣን ያላቸው ከካህን በላይ ስልጣን ያላቸው ጳጳስ ቀጥሎ ወርታች ስልጣን ያላቸው ማለት ነው ሆዳሙ ሆድህ ምናምን ነገር እያልክ የምታወራው ምን ያህል ጋጥ ወጥ መሆንክን የሚያሳየው አንድ ቃል ቢጠይቁ አንተ አይደለም ሌሎቹ አይመልሱም እዚህ ጋር ገስት ላይ ስላየ ነውና የማታውቀውን ዝም ብለህ አታወራ ለማለት ነው ቆሞስ ይቀጥሉ በአማርኛ ያወሩት ያው አቅሜ አይደለም ብሏል አይ ቆይ ማንም ሰው ጳጳስ ነኝ ምናምን ቢል ምን እኔ አይመለከተኝም ጳጳስነቱ የሚያከብረው ታቦትን ሲያከብር ነው ጳጳስ ከሆነ ታቦቱን ሳያከብር ስለ ታቦት ሳያውቅ ነው ጳጳስ ይሆነ ይሄ ምንም እንዳልተማረ ነው እኔ ተማረ ብዬ ተረጋጋ አባቴ ታቦት አክብሩ የሚል እስቲ አንተ አሳየኝ ይሄን አንተ በየሰፈሩ እየጠረብክ ያስገባውን ታቦት ብለህ ታቦት አትጥራ ይኸውልህ አንደኛ ይሄ አሁን ስሉ ላይ የምታየው ራሱ የሙሴ ታቦት ወይም ጽላተ ሙሴ ወይም ያኛውና ይሄ በየሰፈሩ በማርያም በገብርኤል ባርሴማ እየቀረስክ እየጠረብክ ያስገባው ታቦት አይደለም ሲጀመር ያና ይሄ በምንም የማይገናኝ አሁን እኛ እያወራን ያለው ይሄ በገብርኤልና ባርሴማ ተጠርቦ የገባው ሳይሆን የሙሴ ጽላት ለእስራኤል የተሰጠ ያ እኔ ጋር ነው እያለች ነው ሴትዮዋ እኔ ጋር አለ እናንተ ደግሞ ለዘመናት ስትዋሹ ኖራችኋል አቡነ ጳውሎስ ያላዩት አቡነ ማትያስ ያላዩት ጳጳሳት የማያዩት ዘበኛው እንኳን ራሱ ጠባቂ የተባለው እንኳን በርቀቱ ነው አላቀውም የሚል ለዘመናት ስትዋሹ ኖራችኋል ያ እንዳለ ሆኖ ይቺ ሴት ደግሞ ምን እያለች ነው እነሱ ጋር አይደለም ያለው እኔ ጋር ነው ተሰጥቶኛል በሊቃውንቱ በካህናቱ መካከል በደናግል በመነኮሳት መካከል ባሉበት ተረክቤዋለሁ እያለች ነው ካህናት አለዋት መነኮሳት አሉ ደናግል አሉ በእነዚህ መካከል ተረክቤያለሁኝ እግዚአብሔር ሰጠኝ ወይም ደግሞ ድንግል ማርያም ሰጠችኝ በመንፈስ ቅዱስ ፈቃድ እያለች ነው እናንተ ደግሞ ለዘመናት ስትዋሹ ኖራችኋል እዛ አክሱም ጽዮን አለ ብላችሁ ወይም እዛ ማለት ነው እቺ ሴትዮ ደግሞ አለ እያለኝ ነው የትኛውን እንመን ነው አሁን እያልን ያለ ነው የትኛውን እንመን እናንተን እንመን ወይስ እሷን እንመን በነገራችን ላይ የሚያሳዝነው ህዝቡ ለዘመናት ሲዋሹበት የኖረው ህዝብ ነው የሚያሳዝነው አቡነ ተክለ ሃይማኖት እግዚአብሔር ጳጳስ አረገኝ ብለው ጳጳስ ነኝ ብለው ጳጳስ ባልተሾመበት ዘመን ጳጳስ ነኝ ሲሉ ሲዋሹ መስቀል ከሰማይ ወረደልኝ ብለው ዛሬም ከሰማይ የወረደ መስቀል እየተባለ ሲዋሽ ይኖራል አሁን ቅድም የርሜ መጀመሪያ አንስቶታል እና አባ ዮሐንስ ነፍሴን አደራ በሰማይ እየተባሉ ሳይሞቱ ስለተሰሎላቸው ሲሰገድ የተሰገደ ይኸው ግን ዘርፈዋቸው አሜሪካ ገቡ ይቺ ሴትዮ እንደዚህ ነው ህዝብ
ህዝብ የሚያታለው እናንተም አታላዮች ናችሁ፣ ይችም አታላይ ናችሁ። ከሆነ ትክክለኛ ከሆናችሁ እስቲ አሳዩን። እኛ እያልን ነው አሳዩን ነው። አሁን ይሄ በየሰፈሩ ያለው እኔ ባርሴማ ገብርኤል እኔ ነው እኮ አንዱ ጠራቢ ነኝ። አንተ ምን ታውቃለህ? እኔ እኮ ቀርጨው እኔው እኮ እየቀረስኩ ነው እያለሰለስኩኝ እኔው ደግሞ ታቦት ብዬ ባርኬ የማስገባው አውቀዋለሁ። ታቦትም እንደሆነ አሁን በቲክቶክ ጠረጴዛ በትሉትም እኛ ምን እንደሚያክል ይዘቱንም ምኑንም ከፈለክ የው ጠረጴ ያስቀመጥኩት ያልተረከቡኝ አንድ 5 አለ አሳያለሁ አውጥቼ እያንዳንዱ ማለት ነው። ምንም ይሄ ነው ማለት አትችልም። እያልን ያለነው በርሱ እናውራ። እናንተ ጋር ያለ ከሆነ በመረጃ አስረዳን። እሷ ካሆነች ደግሞ የሷም ሰዎች አሉ አስረዱን፣ ልንረዳ እንፈልጋለን። እንዳለችው እህቴ መርሲ ባናምንበትም ራሱ ቅርስ ሆኖ ሊጎበኝ ይገባል። ስለዚህ አስረዳን። የከዛ ላይ አሁን ዝም ብለህ ይሄ ድፍን ጥላቻ ለዘመናት መናፍቅ ስትል የኖርክበትን አይምሮ አሁንም በዛ ጥላቻ አታውራ፣ በእውቀት አውራ። አለ እኛ ጋር ካለ በመስረጃ አስረዳን፣ እሷ ጋር የለም ስትል ደግሞ መስረጃ አስረዳን። ሁለታ ማንኛችሁን እንመን? በርሱ አውራ። መጀመሪያ ስለ ታቦቱ ሳታምን ታቦቱ የት እንዳለ መጠየቅ ራሱ በጣም ማመን አይጠበቅብኝም። ላምን እንጨት እንደታመናለህ እኔ ደግሞ ልናገራ። መጀመሪያ በታቦቱ ሳታምን እዛ አለ ንገር ማለት ያ አይመለከትም። እሷ አለ ካለች ተከተላት፣ እሷን መናታ። እሷ እኔ ላይ ያለ ብትል ምን ትላት ነው? በሷ ታምን ነው። እኛ እዛ ታቦቱ እኛ ላይ ያለ የለም አይደለም። የድነታችን ምክንያት ታቦቱ እዚህ ያለ እዛ አለ አይደለም። መጀመሪያ ክርስቶስን ልትቀበሉ ያስፈልጋል። ክርስቶስን ትእዛዝ ልትፈጽም ያስፈልጋል። ነገር ግን ታቦቱ ታቦት ይልቆይ አጥም ተቀልጨርስ ነው። ዝም ብሎ ነው ክርስቶስን አንተ የምትቀበለው የት ታውቀዋልና? ሲጀመር አንተ ራሱ ባረቅና በደ እንትን የተነዛነ እንጂ አንተ ተናገር ጋር ተጣውራው አይ ኖ አይ ኖ እንደዚህ ዝም ብለህ ዲፋን ጥላቻን እዛ አታውራ። አሁን አያስፈልግም። በሱም በመቀበል እንኳን በራሱንስ እናወራበታል። አሁን እያወራን ያለነው በጽላቱ ጉዳይ ነው። በጽላቱ ጉዳይ በዛ አስረዳ። በጽላቱ ስለናገር ያሁኑ ጣውላ ነው ብለሃል። የበፊቱ የሙሴ ደግሞ ምን እንደሆነ እንግዲህ ይታወቃል። የተሰራው ከምን እንደሆነ የሙሴም ይታወቃል። አሁን የሚሰራው ታቦት ከምን እንደሆነ ይታወቃል። ነገር ግን ከሙሴ ታቦት ይልቅ የአዲስ ኪዳን ታቦት ይበልጣል። ለምን ካልከኝ የብሉይ ኪዳን ታቦት የሚሰዋበት የሚረጭበት የእንስሳ ደም ነው። በአዲስ ኪዳን ደግሞ የክርስቶስ ደም ነው። የክርስቶስ ስጋና ደም ነው የሚፈተትበት። ይሄ ስለሆነ ከብሉይ ኪዳን ጋር የአዲሱ ኪዳን ታቦት አይገናኝም። አንተ እንደምታውቀው ምግብ ስለምትወድ ጠረጴዛ መስሎ ይታያል። ግን ጠረጴዛ አይደለም፣ የእግዚአብሔር ኃይል ያለበት ነው። የእግዚአብሔር ኃይል የሚገለጽበት የእግዚአብሔር ማደሪያ ነው። ይሄ እስከሆነ ድረስ በአዲስ ኪዳን የክርስቶስ ስጋና ደም ይፈተታል። ለማያውቁ ለሌሎቹ በልሳ ልጆችህ እሱን አታለ ኃይል ነው ብርቱ ነው ኃያል ነው ብለህ አታለ ወዳጄ። ስለ ታቦት ኃይል እኔ ብለህ አንተ ኃይሉንም ድካሙንም ምን ያውቃል አባዬ። አሁን እያወራን ያለነው ስለዛ አሁን አንተ ማወቅ መንፈስ ያስፈልግ። አሁን አንተ ማወቅ ብቻ ዕውቀት ማለት እኮ ማንበብ አይደለም። በነገራችን ላይ ዕውቀት ማለት የተለያዩ መጽሐፍ መሸምደድ አይደለም። ዕውቀት ማለት ከመንፈስ ቅዱስ ነው፣ ሲገለጽልህ ነው። ካልበራልህ 40 መጽሐፍት ብትሸመድድና ብታነብ ሊገባህ አይችልም። አሁን እስከዛሬው አንተ 40 ዓመትም 50 ዓመትም ሊሆን ይችላል እስካሁን ምንም አልገባህም ስለ ታቦቱ ራሱ። አሁን እንግዲህ እንጨት ነው የምትል፣ እንጨትማ እንጨት ነው። ነገር ግን የእግዚአብሔር ኃይል አለበት። የብሉይ ኪዳንስ እንጨት አይደለም? የእግዚአብሔር ኃይል አለበት፣ እግዚአብሔር ያርበታል። ያን ታቦት እግዚአብሔር ባርኮታል፣ ማደሪያ ነው ብሎ አንድ ጥያቄ ልጠይቅሽ። በዛ ምክንያት ተባርኮ ተቀድሶ አባቴ ቆይ አንተ በሐዋርያት መሰረት ታምናለህ? ትክክል። በሐዋርያትና በነቢያት መሰረት በጣም ጥሩ ታንኪ ዩ። እሺ የትኛው ጳውሎስ ነው ጴጥሮስ ነው ዮሐንስ ነው? የትኛው ቢያንስ እያንዳንዳቸው እስከ 60 ዓመት 70 ዓመት አገልግለዋል። የትኛው ሐዋርያ ነው ታቦት ቀርጾ የሚካኤል የገብርኤል ብሎ ያሳየን? እስቲ በመጽሐፍ ቅዱስ የትኛው ሐዋርያ ነው ታቦት ቀርጾ ለሕዝቡ በታቦቱ ላይ አድርጎ ህብስት ሲፈትት ቅዳሴ ሲቀድስ ያየ ወይም ደግሞ የምታውቀው ሐዋርያ የትኛው ነው? በመጽሐፍ ቅዱስ አስረዳን። ጳውሎስ ነው ታቦት አድርጎ ህብስት አስቀምጦ እየቀደሰ ያሳየን? የትኛው ሐዋርያ ያሳየን?
እስቲ ዮሐንስ ነው ጴጥሮስ ነው የትኛው ነው አስረዳኝ። ህብስት አድርጎ እየፈተተ ቅዳሴ ገብቶ አሐዱ አብ እያለ የቀደሰ ሐዋርያ አሳየኝ። በመጀመሪያ አሐዱ አብ የሚለው መቼ እንደመጣ ራሱ ወቅ እስቲ አንተ። በቅዱስ ያሬድ አማካኝነት ከሰማይ ነው ዜማው የሚመጣ ቅዳሴ። ስለዚህ ይሄን ሁሉ አንተ መጀመሪያ ወቅ። ግን በምን ቆይ ልጅ ተናግራል ጨርስ እስቲ። እኔ ደግሞ ስጋው ደግሞ የት ላይ ነው የፈተቱት ምናምን ካልከኝ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 14 ጀምሮ ወንድሞቼ ሆይ አሁንም ጣዖት ከማምለክ አለ ሽሹ። ጥሩ በአንድ በኩል ያስረዳል። የኛ እምነት የጀመረው ከሐዋርያት አይደለም ከቅዱስ ያሬድ ነው ያልከኝ ነው። እንዴት ስጋ መብላት እንዳለብን እንዳዘዙን ቅዱስ ጳውሎስ እንዳዘዘን ላሳየ እያነበብኩ ማለት ታቦት ቀርጾ ታሸቱ ማዳምጠኝ ነው። አሁን የምታስረዳ ይሄን ማጠቃለል ነው። አባ ቆይ አንዴ ታቦት ቀርጾ የሚካኤል የገብርኤል የአርሴማ እያለ እንደገና ጥምቀት ሲሆን እያወጣ ካህናትን እያሸከመ በሌላ መልኩ እንደገና ደግሞ ቅዳሴ እየቀደሰ የቆየ ያስተማረ ሐዋርያት አስረዳኛለህ። ቆይ እኮ ተሸክሞ ካህናት ሁሉ ለክርክር እኮ አይደለም የቆም ነው። ለክርክር ሳይሆን ለመረዳዳት ቢሆን አሪፍ ነው ማለት ጽናና ይሄ ቀሚስ ሰርተተተት እያለ ቀሚስ ለሞ ያስተማረ ሐዋርያ ታሳየኛለህ። ቆይ እስኪ ተረጋጋ እስቲ በቃ ልናገር ደግሞ አሁን አንተ ስለ ስጋው ደሙን መፈታቱን ነግረኛል። በዛን ሰዓት እነ ቅዱስ ጳውሎስ አይደለም እንደዛ የሚያደርጉበት ዓለምን ዳር እየዞሩ በመከራና በጭንቅ የነበሩ ሰዎች ናቸው። በእነሱ መከራና ጭንቅ ነው የኛ ሃይማኖት የጸናችው። ከአንዱ ሀገር ሲንከራተቱ አይደለም ጽና ይዘው ቀርጸው እንትን የሚጥሙበት ሁሌም በስርበትና በእንግልት ነበሩ። ግን ለምን አዘዙ ነው ስጋው ደሙ እንድንቆርስ እንድንበላ አዘዙ ነው። ዱባይ ታቦት ይዛችሁ ትሄዱ እንዴ? ደቡብ አፍሪካ ታቦት ይዛችሁ ትሄዱ እንዴ? አሁን እኮ ኦርቶዶክስ እኛ ማነድ ያለን እኮ አዳምጠኝ እኮ ላሳይ እኮ ታቦት ይዛት ያለች አዳምጠኝ። ከየት ነው ያገኘችው? እነ ጳውሎስ ከዚህ የበለጣለ አስረዳኝ። ቆይ እስኪ አዳምጠኝ መጀመሪያ ልጨርስ እስቲ ልናገር። አንተ ተናገርክ አይደለ? አሁን ስለ ስጋውና ወደሙ አስረዳይ ብለሃል። ቅዱስ ጳውሎስ ስለ ስጋና ወደሙ እንዴት እንደጻፈ አሳያለሁ። ወንድሞች ሆይ አሁንም ከጣዖት ከማምለክ ሽሹ አለ። ለአዋቂዎች እንደሚነገር እነግራችኋለሁ፣ ትክክለኛውን እናንተ ራሳችሁ ፍረዱ። ይህ የምንባርከው በረከት አለ ይህ የምንባርከው በረከት ጽዋ ከክርስቶስ ደም ጋር አንድ አይደለምን አለ። የምንፈትተው ህብስት ከክርስቶስ ስጋ ጋር አንድ አይደለምን? ህብስቱን አንድ እንደሆነ እንዲሁ አለ እኛም ብዙዎች ስንሆን አንዱን አካል አለ አንድ አካል ነን፣ ሁላችን ከአንድ ህብስት እንቀበላለንና። ይሄ ህብስት የተባለው ምንድነው? ቅዱስ ጳውሎስ የተናገረው ህብስት የተባለው ምንድነው? ይታወቃል። የክርስቶስ ስጋና ደሙ ነው። ቤተልሔም የሚጋገረው ነው ወይ? ቤተልሔም የሚጋገረው ነው ዲያቆን የሚጋገረው? አዎ አይደለ? ክርስቶስ ምንድነው አንስቶ የሰጣቸው? ቂጣና ውሃ በጽዋ አድርጎ የሰጣቸው ይሄ ስጋዬ ነው ብሎ ሁሌ መታሰቢያ አድርጉት ብሎ። ቆይ እስራኤል ዘስጋ ማን ነው አረስት ቀይሮ ያላችሁ? የምን ቂጣ ምናምን ነገር የምታወሩት? ስለ ታቦት ወይ ስለ ህብስት ስለ ህብስት ጠይቆኛል ልመልስልህ። ብራዘርዬ አሁን ስለ ታቦቱ ነው እኔ ያልኩት እኮ የትኛው ሐዋርያ ነው ታቦት ቀርጾ ህብስት እየፈተተ የነበረው ነው። አሁን ታቦቱ ላይ ነው የምታተኩርልኝ። ያ ታቦት ተሸክመው ሰፈር ለሰፈር መንገድ ለመንገድ የዞሩት በየትኛው ሐዋርያ ነው? እሱማ ማወቅ ፈልጋለሁ። እሺ በመጀመሪያ ቅዱስ ጳውሎስም ሁለተኛ ቆሮንቶስ 6:16 ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው ብሎ ይናገራል። እንደዚህ ይላል፣ ለእግዚአብሔር ቤተ መቅደስ ከጣዖት ጋር መጋጠም ምን አለው? የእግዚአብሔር ቤተ መቅደስ ማለት አንደኛ የእግዚአብሔር ቤተ መቅደስ የእግዚአብሔር መሰባሰቢያ ታቦቱም ነው። አንደኛ ሁለተኛ ደግሞ እኛ ነን። ከጣዖት ጋር ምን መጋጠም አለው? ያ ደግሞ የእግዚአብሔር ታቦት ያለበት ነው ማደሪያው ማለት ነው። ሁለተኛ ደግሞ ለምንድን ነው በየሰፈሩ ይዛችሁ የምትዞሩ ካላችሁ የቱ ጋር ነው ያመጣው ታቦት?
ሁለተኛ ቆሮንቶስ 6:16 ላይ ታቦት የሚል አሳይ። 6:16 ላይ ጥቅሱን አይደለም ጠይቅነው። አሁን አምጣ ታቦት የሚል ትልቁ ላይ ያረጋለሁ። ክፈተውና ታቦት የሚል አሳይ። ቶሎ በለስ ስልኬ አንድ ነው ማሳየት አልችልም። ታቦት የሚል አለ እኔ ከፍትልሃለሁ። ታቦት የሚል አለ 6:16 ላይ ሁለተኛ ቆሮንቶስ ቤተ መቅደስ ይላል። የእግዚአብሔርም ቤተ መቅደስ ይላል። ታቦት የሚል የለም። ታቦት የሚል የለም። የለም ከሌለ ከየት አምጥተን ያወራው? ዝም ብለን ያወራው ማለት ነው። የለም በቃ ቆይ እሺ አዳምጠኝ። እሺ ቆይ እሺ የለም ብለሃል። በቃ ጨርሰን ስለ ታቦት ላስረዳህ ነው። ሁለተኛ ቆሮንቶስ 6:16 ተከስከው ታቦት ልታሳየን ነው አይደል? ለምን ስህተት ለምን ትፈልጋለህ? ግን አንድ ስህተት ለምን ትፈልጋለህ? እዚህ ጋር እኮ ለምክርክር አይደለም። የጠየቁን ጥያቄ መልስልኝ። ካልሆነ እታች ወርደህ እንደ ትናንትናው እየተሳደብክ ትቀጥላለህ ማለት ነው። ከበገባ ግን ለተጠየቀው ጥያቄ መልስ ብለህ ያመጣው ነገር ዜሮ ነው ማለት ነው። የለም መልስ። ተረጋጋ እስኪ፣ ችግር የለውም ተረጋጋ፣ አመጣልሃለሁ። ተረጋጋ። 6:16 ሁለተኛ ቆሮንቶስ ታቦት የሚል የለም አሳይታል። ኦኬ ሌላ ጥቅስ ሞክር። እሺ ችግር የለውም ሌላ ጥቅስ ሞክራለሁ። ሰፈር ለሰፈር ይዛችሁት የምትዞሩ ያለው ኢያሱ 3:3 ላይ ህዝቡን አለ አምላካችሁ እግዚአብሔር ቃል ኪዳን ታቦት የዋያን ካህናት የእናንተን የተጠየቀው ህግና ነቢያትን ኪዳን እኮ የአዲስ ኪዳን ህግ ነው። የእናንተን የተጠየቀው እየሰማኝ ነው። ኦዚያን የኢያሱ ይዞት የሄደው ብሉይ ኪዳን አትቀበለው። ብሉይ ኪዳን ካልተቀበልከው የእናንተን ጣውላ ነው የተጠየቀው። የእግዚአብሔር ቃል ኪዳን ታቦትማ ሰብስቤ ያስተምራቸዋለሁ በሙሉ ኦርቶዶክሳውያን። የሙሴ ምንድን ነው? የሙሴ ከምንድን ነው የተሰራ? አይመለከትም ብራዘር፣ አይመለከትም። እሱ አይመለከትም የተባለው የእናንተን ታቦት ቆሞስ የጠየቁ የእናንተ ታቦት ቄሶቹ ደብተራው አውጥቶ እየሸጠ አረቄ የሚጠጣበት አባትህ ብፁዕ አቡነ እንድርያስ ለእስላሞች እየሰጡ የሚያስደግሙበት የሚያስመትቱበት፣ እናንተ ደግሞ ቀይ ምንጣፍ እያነጠፍክ የምትሰግድለት በየወሩን የዓመቱ ነው እያሉ የሚያወጡት እሱኛውን አስረዳ አምጣ። የትኛው ሐዋርያ ነው እንዲያደርገው ነው ያሉ ቆሞስ። ስለዚህ የኢያሱ የሙሴ ቆሮንቶስ አልቆሮንቶስ ላይ እርቅ የለም፣ ታቦት የሚል የለም። የኢያሱን ሄደ ደግሞ መጽሐፈ ኢያሱ ላይ ብጠቅር እሱንማ ታቦት እኛም እናምነዋለን፣ ታቦቱ የለም እንጂ ታቦቱ እንደነበረ እኮ እናምናለን በብሉይ ኪዳን። ግን ያ ታቦት አሁን የለም አለ ብላችሁ የምትሉት እናንተ ጋር የለም። እናንተ ሙሻታ አምናችሁ ሰንዱም ሳልጨርስ እሺ አትበለኝ። ሚዩት አድርግ ብራዘር። እያወራው እሺ አትበለኝ። እሺ ብራዘር፣ የተጠየቀውን ጥያቄ ድጋሚ እመልሰዋለሁ ማለት ነው። ስላቋረጥከኝ ኢንተራፕት ስላደረከኝ። ቆሞስ የጠየቁት የእናንተ ደብተራዎች በሱቲ ጠቅልለው እያወጡ የወሩን የዓመቱ ነው እያሉ በህዝቡ ላይ በእናንተ ላይ የሚቀልዱበትን እሱኛውን የትኛው ሐዋርያ ነው እንደዚህ ያደረገው? አምጣ አሳይ ነው ብሎ ያለ። አሳይ አምጣ ነው ያለ። ከመጽሐፍ ቅዱስ መረጃ አልቶ ደስ ይልህ። ሁለተኛ ቆሮንቶስ 6:16 አልክ። እሺ አነበብኩ። ኦኬ እታች ወረድ ወንድሜ። በምን ምክንያት እንደምትወርድ ታውቃለህ? እታች ወረድ። ኦኬ ያ ምክንያቱም ልጁ በጣም ባለጌ ነው። ያው ታች እንግዳውን ሲሳደብ ታዩታላችሁ። እዛ እጁን እናስረዋለን። በቃ እንዲሁ ስትንከራተት ያለ ማለት ነው። አክብረን ስናስገባህ ማይክ ዝጋስ ጨርሼ እሰጥሃለሁ ስል ኢንተራፕት ታደርጋለህ። በቃ ስለዚህ ታች ወረድ። ኦኬ ቆሞስ የጠየቁት ጥያቄ ግልጽ ነው። ቆሞስ የጠየቁት ጥያቄ ደብተራው እየያዘ የወሩና የዓመቱ እያለ እያወጣ የሚያስገቡት የሚሸከሙት በትከሻቸው ላይ እሱ የት አለ ነው። እሱን አሳይ በመረጃ እንተባለው። እሱን ለማስረዳት ሁለተኛ ቆሮንቶስ 6:16ን ጠቀሰና የእግዚአብሔር ቤተ መቅደስ ከቤተ ጣዖት ጋራ ምን መጋጠም አለው ብሎ የሚለውን ታቦት ይላል አለ። እርግጥ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በግዕዙ ላይ እሱኛውን ክፍል ታቦት ብለዋለች። የግዕዙ መጽሐፍ ቅዱስ ላይ ታቦት ብለዋለች። የግዕዙ ላይ ነው ያለችው። ልብ በሉ። የግሪኩ ላይ ግን ታቦት አይልም። አዲስ ኪዳን በግዕዝ ሳይሆን የተጻፈው በግሪክ ነው። ኦኬ
በሁለቱ 80 አሐዱ መጽሐፍ ቅዱስ ላይ አሁን በ2000 ዓመተ ምህረት የተተረጎመው ላይ ታቦት ብለዋለች። የግዕዙን መሰረት አድርጋ ስለተረጎሙ ማለት ነው። የሰብቱያጀንት የሰባ ሊቃናትን ትርጉም መሰረት አድርገው ስለተረጎሙት ግዕዙን መሰረትነት አድርገን ብለው ስላሉ ማለት ነው። የ2000 ዓመተ ምህረት 80 አሐዱ ላይ በሁለተኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 6 ቁጥር 16 ላይ ታቦት ብለዋለች። የግዕዙን መሰረት አድርጋለሁ ብላ ስላለች። ዕብራይስጡ ግን ታቦት አይልም፣ ቤተ መቅደስ ነው ብሎ የሚለው። ስለዚህ ኦርቶዶክስ የራሷን ስተት ለማጽደቅ የሐዋርያቱን ቃል ሰርዛ እነሱ ያላሉትን በእናት ቋንቋ በግሪኩ ላይ የሌለውን ሁሉ ጨምራ ትጽፋለች ማለት ነው። ማንም ጠያቂ የለም። አሁን የተጠየቀው ቆሞስ የጠየቁት ቄስ ተሸክሞ ከቦታ ቦታ የሚንቀሳቀሰው እሱን አምጣን የተባለው። ሁለተኛ ቆሮንቶስ ጠቀሰ ታቦት ይላል አይልም አለ። አስባልኩት ወጥሬ ሲይዘው አይልም አለ። ካላለ በቃ ሐዋርያቱ ካላሉ ዝም በል ነው። ሁለተኛ እድል ሞክር ብዬ ስለው ሰፈር ለሰፈር ይዞ የሚዞሩ ኢያሱ አለ። አይ ኢያሱማ የኦርቶዶክስ ቄሶች ይዘውት የሚወጡት ታቦት ብለው ያሉትን አይደለም ይዞ የወጣው። ኢያሱ ይዞት የሄደውማ ትክክለኛ ኦሪጂናል የሆነው ታቦት ነው። በአራት ሌዋውያን ካህናት የሚሸከሙት እንደዚህ በፒክቸሩ ላይ እንደምታዩት ማለት ነው። እንደዚህ በፒክቸሩ ላይ እንደምታዩት አራት ሌዋውያን ካህናት የሚሸከሙት ይሄ እንደውም በዚህ አይነት አያያዝ የሚያዘው ከግራር እንጨት የተሰራ በውስጥና በውጭ በወርቅ የተለበጠ የእግዚአብሔር ክብር በላዩ ላይ የነበረበት የአገልግሎት ስርዓት ነበር። ይሄ የአገልግሎት ስርዓት እግዚአብሔር አልፈልገውም ብሎ ከምድር አስወግዶታል። የለም ካህን የለም፣ የአሮን ክህነት አሁን የለም፣ ቤተ መቅደስ የለም፣ ሊቀ ካህን የለም፣ ታቦት የለም፣ ጽላት የለም፣ ምን የለም፣ የእንስሶች ደም ማቅረብ የለም፣ ቁርባን መስዋዕት የለም። እግዚአብሔር በቃ አልፈልግም ብሎ ለዘላለም አስወግዶታል። ይሄ ታቦት ግን እኛ ጋር ያለው ብላ ኦርቶዶክስ ክሌም አድርጋ ለ3000 ዓመት እያዋሹ ነበር። አንዳቸው አውጥተው ማላሳዩም ጳጳሱም አላዩትም። የጳጳሱንም ቪዲዮ ጭምር አሳይተናል። ጋዜጠኞች ሁሉ ጠይቀዋቸው ብፁዕነታቸው ብፁዕ አቡነ ማትያስም አይ ቲንክ 5 ናቸው 6 እስካሁን ድረስ እንትን በጵጵስና ቤተክርስቲያኒቱን የሚመሩ አላዩትም። ታቦቱ ማለት ማንም ጳጳስ አላየው። ከብፁዕ አቡነ ማናቸው ባስሊዮስ ጀምሮ ማንም ያየው የለም። እንደ ድንገት ታስተካክሉ ነገር አለ መርጌታ። ጠባቂውም እኮ አይቶት አያውቅም። ተጠይቀዋል እኮ። አዎ ታቦቷን የሚጠብቅ ራሱ ማለት ነው። ታቦቷን አይቷት አያውቅም። ገልጦ አይቶ አያውቅም። ካርቶን ይሁን እንጨት ይሁን የሆነ መጽሐፍ ይሁን ምንም የሚያውቀው ነገር የለም። ያጥናል፣ ይወጣል። ያጥናል፣ ጧጧት እየገባ ያጥናል። በማይጠንት ማለት ነው እያጠነ ይወጣል እንጂ ምን እንደሆነች እስከ ዛሬ ድረስ እንዳልከው 6ቱ ፓትርያርኮች አይተዋት አያውቁም። ይሄዳሉ፣ በውጭ ተሳልመው ይሄዳሉ። እንደ ምእመናን በውጭ ተሳልመው ወደ ዋናው ቤተክርስቲያን ይሄዳሉ። ከዚህ ውጭ ሌላ ምንም ነገር የለም። ያያት የለም። አንድ እንኳ አይቻለም የሚል የለም። እና በፋና እንትን ላይ ሬዲዮ ፋና ሬዲዮ ላይ ተጠይቆ ነበር። በኤፍኤም ሬዲዮ ሲጠየቁ ከዚህ በቀጥታ ስልኮትን ከጠቅላይ ቤተ ክህነት ተቀብለን ነው ምንደውልዎት፣ ታቦተ ጽዮን አለች ወይ ሲላቸው አዎ አለች። አለች እርግጠኛ ነዎት? አዎ። አይተዋታል? በአይኔ አላየኋትም ግን አለች። በቃ ይሄን ነው ያለው። ማንም ፓትርያርኮች በጭራሽ። እና የሚያጥናት ሰው እንኳ ማዕጠንት እያጠነ ያለው ሰው እንኳ ካርቶን ይሁን መጽሐፍ ይሁን የሆነ ጣውላ ይሁን ምንም የሚያውቀው ነገር የለም። ምን ነው እንዴት ነው የማያዩት ሲባል ዘአንበሩ አበዊነ አባቶቻችን እንዳስቀመጡት በቃ አትግለጡት አሉን። አትግለጡታል። ውሸት እኮ እንደዚህ ነው እኮ። የአባ ገብረሃና ምናሉ ይሄ ወርቅ ነው ማንም እንዳይከድ ነው ብለው ሰገራቸውን አስቀምጠው ቆባቸውን ደፎበታሉ። ሰገራ የማይወጣበት ቦታ ላይ ወጥተው ቆባቸውን እዚያችሁ ላይ ቆጭ አረጓትና እቺ ወርቅ ናት ማንም እንትን እንዳይላታሉ። ከዛ ቶሎ ብለ ገለጥ አድርጎ እንዲህ ሲያደርግ እዚያው እጁ ተጨማለቀ እና እንዲህ ዘአንበረ አበዊነ እንደ ተከደነች እንዲሁ ትኖራለች እንጂ ማንም ያያት የለምና ፓትርያርኮች ብቻ ሳይሆኑ በፍጥረት መካከል ኢትዮጵያዊ ሆኖ ያችን አይቻታለሁ የሚል እስከ ዛሬ ድረስ የለም። እና ውሸታቸው ነው።
ይሄ ሁሉ ውሸት ነው። በመሰረቱ ቀድም እያሰብኩ ነበረ። መሰረታዊ ሐሳቡ ቤተክርስቲያኒቱ አዲስ ኪዳንም ብሉይ ኪዳንም ያልተቀበለች እንደ ተጻፈ ያልተቀበለች ቤተክርስቲያን ናት። አሁን ኤርሚ የአዲስ ኪዳን የብሉይ ኪዳን መምህር ነኝ የሚለው ሰው ከሱ ጋር ልትሟገት እሱ ካንተ ጋር ሊሟገት አይችልም። ምክንያቱም አንድምታ ነው የሚባል የብሉይ ኪዳን መምህር ሲባል አንድምታ መምህር ማለት ነው። አንድምታው እዚያው ያለው መጽሐፍ ነው ወይ? አይደለም፣ የራሳቸው አንድምታ። እንዲሁ ምናልባት ኤርሚዬ አለንድ እንደዚህ ለምሳሌ መዝሙረ ዳዊት 6:6 ላይ አንድምታውን አይተህ ከሆነ ወበአንብኤ አርሐስኩ ምስካየ የሚለውን ሲተረጉሙት አንድምታ ወበአንብኤ መኝታዬን አራስኩ። አሁን ጉድጓድ ምሶ አመድ ነስንሶ ማቅ ለብሶ ንስሐ ገባ ብሎ አልነበረምን ቢሉ ድንክ ጉድጓድ ድንክ ምንድነው ዱካ አስቀምጠውለት ነበርና ያን ተጠግቶ ሲያለቅስ እንባው እየተፈናጠቀ ይረጨው ነበረ። የእንባውን መጠን ከዚህ ይናገሩታል ብሎ ተቀምጦ ሲያለቅስ ክንድ ቆሞ ሲያለቅስ ስንዝር ከመሬት ይወርድ ነበረ። ምኑ እንባው። አየህ፣ ይሄ አሁን መምህር ነኝ የሚለው ሰው ይሄ የታለ ቢባል የታለ አለ ወይ? የለም፣ አልተቀበለችውም ጥሬ ቃሉ እንደማለት ነው። ስለዚህ ይህም ሊታወቅ በእንባው የበቀለ ሰርዶ ሰውነቱን ተብትቦ ይዞት ብላቴኖቹ በመቀስ እየቆረጡ አውጥተውታል። አይ በእንባው የበቀለ ሰርዶ ዳዊት እንዳይወጣ አደረገው። ከዚያ ከቆመበት ስፍራ ምን አድርጎ ተብትቦ ይዞታል። ይሄ አሁን ይሄ ነው ብሉይ ኪዳን የሚባለው። ይሄ ነው የብሉይ ኪዳን መምህር የሚባሉ ተረት መጋቤ ብሉይ የሚባሉ እንዲህ ይሄ አለ እንደ ኤርሚዬ። በቃ እኔ ብሉይ ኪዳንን የለም ከየት እንዳመጡት ተረት ማለት ነው። የኦርቶዶክስ ተረት ማለት ነው። ሲጀምር ንጉሱ ፓላስ ውስጥ ሰርዶ በቀለ ብሎ የሚል ሰርዶ የቱ ጋር እንኳን እንደሚበቅል የማያውቁ ማለት ነው። ንጉሱ የሰራው ቤተ መቅደስ ነው። የዳዊት የነበረበት ቤት በኢያቡሳይን በኦርና ማነው በጽዮን ተራራ ላይ የሰራው ሰርዶ እዛ አካባቢ ላይ በቅሏል ብሎ የሚል እና ቤተ መንግስቱ እሱ የሚታየው ንጉሱ እንግዲህ በአልጋው ላይ ያለው ያ ክፍል የሚናገረው አይ ቲንክ በጭንቀቴ ደክም ያለው አይደል ብሎ የሚል ሌሊቱን ሁሉ አልጋዬን ቀደም በግዕዝ ያሉት ማለት ነው አጥባለሁ በእንባዬ መኝታዬን አርሳለሁ ብሎ የሚል እንባው ላይ እንትኑ አልጋው ላይ ሰርዶ በቀለ ብለው የሚሉ ማለት ነው። እንዴት አይነት እኮ ብልግና እንደሆነ ወንድሞች እናቶቼ፣ የራሳችን ሀገር የኢትዮጵያ ነገስታትን እንደፈለገ ይተርቱ። የእስራኤል ነገስታትን ሄደው አልጋው ላይ ሰርዶ በቀለ ይላሉ። ሰርዶ አልጋ ላይ ይበቅላል። ወንድሞች እናቶች፣ ንጉሱ ሚስት አለው አይደል እንዴ? 5 ሚስቶች ነበሩት ዳዊት ማለት ነው። ሜሊኮል አለች፣ የሳውል ልጅ አቢጊያ አለች። ማን አቢጊያ አልኩኝ? የናባል ሚስት የናባል ሚስት አቢጊያ አለች። ኢዝራኤላይቷ አኪናሆም አለች፣ አጊት አለች፣ ቤርሸባ አለች። እኔ እኮ አንድ መጋቢ ብሉይ ነኝ ብሎ የሚል ሰው መጥቶ እዚሁ አደባባይ ላይ እኔ እና እሱ ተነጋግረን ብሉይ ኪዳን ላይ እነሱ ይሄን በአንድምታ ተረቱ አይደለ እንደ ሰርዶ ከእጁ ላይ ስበጣጥስለት አሳየዋለሁ። ውሸት ወንድሞቼ እናቶቼ፣ ይኸው የአንድምታ ትርጓሜው ማለት እጄ ላይ መጽሐፍታቸው የቅዱሳት መጽሐፍትን አፈታት ተከትሎ ያልተተረጎመ ማንም እንደፈለገ ልክ እነዚህ ፈሪሳውያኑ እንደሚያደርጉት ማለት ነው። መርጌታ ፈሪሳውያኑ ሰዱቃውያኑ እንደሚያደርጉት ያውቃሉ፣ ቆሞስም እዚህ ስላሉ ማለት ነው። እነሱ እንዴት ነበር የሚተረጉሙት? ጌታችን ኢየሱስ ክርስቶስ የተናገረው መንግስተ ሰማያትን በሰዎች ላይ ስለምዘጉ ወዮላችሁ አላቸው። እንዴት አድርገው ነበር የሚዘጉት? የእውቀትን መክፈቻ ስለወሰዳችሁ ይላል። የእውቀት መክፈቻ ማለት እንግዲህ በእናንተ በመምህራን ፊት መናገር የእውነት ሳታውቁት ቀርቶ አይደለም። የእውቀትን መክፈቻ ማለት የቃሉን እውነተኛ ትርጓሜ እንዴት አጣመውና አዛብተው እንደሚተረጉሙት በሰው ስርዓት ትምህርት አጨመላልቀው ማለት ነው። ነብዩ እግዚአብሔር ኢሳይያስ እንደተናገረው በምዕራፍ 29 ላይ የተናገረው የሰው ስርዓት ትምህርት ጨምረውበት ታናኩን ቶራውን ማለት ነው ብልሽት አድርገውት እጅ እግር የሌለው አድርገው ሰጥተውት ሰርዶ አልጋው ላይ በቀለ፣ እግሩን ሰርዶ ተብትቦ የያዘው እና ልጆቹ ብላቴኖቹ በመቀስ ይበጥሱለት ነበር እየተባለ ማለት
ወሬ የኦርቶዶክስ ወሬ። ቤተ መንግስቱ ሰራተኛ የለውም እንዴ ዳዊት? ትልቅ እኮ ኪንግ ነበር፣ ንጉስ ነበር። ሰራተኞች የሉም አልጋውን የሚያነጥፉለት? እነዚህ ሁሉ ሚስቶቹ 5 ሚስቶች ማለት ነው። ከነሱ የወለዳቸው ልጆቹ ሁሉ ጭምር አልጋውን አያነጥፉለትም እንዴ? አልጋውን ሲያነጥፉለት ተለተለት ሰርዶና አይበጣጥሱለትም እንዴ? እንዴት አድርጎ ነው እግሩን የያዘው? የኦርቶዶክስ የዘመናት ውሸት ማለት ነው ወንድሞች እናቶች። በእምባዬ መኝታዬን አረሳለሁ ብሎ የሚለው የሚተኛበት ትራስጌ ላይ የሚፈስ ማለት ነው። እኛም ላይ እኮ ለጸሎት ስንነሳ እዛውም ስጋችን ደግሞ በዛው ባልጋችን ላይ በተኛንበት እኮ ከአምላካችን ከእግዚአብሔር ጋር እንነጋገራለን። በደልን በድለን ከሆነ እዛው ሆነን እንናዘዛለን፣ እናለቅሳለን በእግዚአብሔር ፊት። እንባችን በጆሮአችን ስር ወርዶ ትራሳችንን እስኪያርሰው ድረስ ማለት ነው እንጂ ከአልጋው ላይ ወርዶ ጉድጓድ እዛ ጋር ተቆፍሮ ይታይ። ቤተ መንግስቱ ንጉሱ መኝታ ስር ጉድጓድ ተቆፈረ ብላ ትላለች ኦርቶዶክስ። ምን ያይጥ ወጥመድ እንዲያጠምዱበት ነው? ምን ያርግ የንጉሱ ቤተ መቅደሱ? እንኳን የንጉሱ መኝታ ቤት ውስጥ አይደለም እኔ መኝታ ቤት ውስጥ ጉድጓድ የለም። መርጌታ አንተ መኝታ ቤት ውስጥ ጉድጓድ የለም። ደብተራዎቹ ያው የሚጨሰውን ነገር ያውቁታል። እዚህ ያላችሁ አገልጋዮች እያጨሱ ነው የሚጽፉት። ያንን የሚያጨሱት ጡዘታቸው ማለት ነው። ከዛ እንደፈለገ በቃ ይተረጉማል። እንደ አክርማሳር አንድም እንዲህ ለማለት አንድም እንዳለ ማለት ይተላ። አክርማሳር እንኳን 2 ቦታ ነው የሚሰነጠቀው። እኔ ገጠሪ ስለሆንኩ እነሱ ግን አንዱን ቃል እግዚአብሔር አንድም እንዲህ ለማለት ነው፣ አንድም ደግሞ እንዲህ ለማለት ነው፣ አንድም ደግሞ ይህ በኩል እንዲህ ለማለት ፈልጎ ነው፣ አንድም ደግሞ እንዲህ ነው አባቶቻችን ያስተላለፉልን። የራቀውን አቅርበው የቀረበውን አንቦርቅቀው አምልተው አስፍተው ምናምን ነገር ይላሉ። የሰፋውን ስናይ ሰርዶ በቅሎ ተብትቦ ይዞ ታስሮት ልጆቹ ይበጣጥሱለት ነበረ። ምን ነው ራሱ ዳዊት ጎልያድን በገደለበት ሰይፍ ለምን አይበጣጥሰውም? ሰርዶ የጠላቶቹን አንገት ሲበጥስበት በነበረው ሰይፍ ሰርዶ መበጠስ አቅቶት ሰርዶ ይበጣጥሱለት ነበር። እንዴት አይነት ትርጓሜ ወንድሞቼ እናቶቼ! ነጮች ዲስካስቲንግ ይላሉ። በእውነት በጣም የሚያስቀይም የሚያስጠላ ማለት ነው። ይሄ የቅዱሳት መጽሐፍ ጤነኛ ትርጓሜ ለማጣመም ሆን ብሎ የተደረገ ሴራ እንጂ ሌላ አይደለም። ታቦቱም ወደ ኢትዮጵያ መጥቷል ብለው የሚሉት የ3000 ዓመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመናት የሻገተ የበሰበሰ ውሸት ነው። ውሸት አይደለም ብሎ የሚል ሰው ካለ 10 ዓመት ሙሉ ኢንቫይት አድርጋቸዋለሁ። ሁሉም መምህራን ሰምተዋል። ሁሉም አንዳቸው መጥተው አንነጋገርም ነው ያሉት። በምን ያው ዶሮ ሲያመነው ሆድ ሲያውቅ ዶሮ ማታ እንደሚባለው ማለት ነው። ታሪኩ አይደለም መጽሐፍ ቅዱስ አንስቼ አይደለም ያለ መጽሐፍ ቅዱስ ራሱ መጽሐፉን ስለዚህ መምጣት ስለ ታቦቱ መምጣት የሚናገረውን ታሪክ ተወለደ የተባለው ልጅ መሪጌታ ቆሞስ ተወለደ የሚባለው ልጅ በክብረ ነገሥት ላይ የ22 ዓመት ነው ይላል። ወደ ንጉሱ ወደ ሰሎሞን ከመሄዱ በፊት ድርሳነ ጽዮን ላይ የ25 ዓመት ነው ይላል። ሁለቱም እጄ ላይ አለ። ድርሳነ ጽዮን ሰሞኑ ያነባ ሁለቱም እጄ ላይ አለ። መሪ የድርሳነ ጽዮኑን ሳየው ወይኔ ህዝቤ አልኩኝ። እስካሁን የምናውቀው ጉባኤ ትምህርት ቤት ሁሉ ሲተረክ የነበረ 22 ዓመት ነው አይደል እየተባለ የሚባለው? አዎ ይሄው 25 ዓመት ድርሳነ ጽዮን ላይ መርጌታ በኢየሱስ ላሳይ መሪ እናች ቤተክርስቲያን ቅድስት ኩላዊት ንጽሕት አባቶቻችን ያስተላልፉብን ስህተት የሌለባት ሊቃውንቱ ያሉባት አዛውንቱ ያሉባት እዛ ወጥቶ በዚህ ገብቶ እንዲህ ሆኖ መቼስ እንዲህ መሰላችሁ የስንዱ መቤት ባህረ ጥበባት ምናምን ነገር ይላል። አቤት ህዝቡ በዚህ ስትነግሩት አይሰማ። ጥቂቶቹ ካልሆነ በስተቀር እንዴት ይስሙ? በእርግጥስ በግ እየቀበሩበት እንዴት ይስሙት?
ኦኬ አንዴ ቆይ ድርሳነ ጽዮንን ላምጣ። አንዴ ጠብቁኝ እንደው በመድኃኒዓለም ሌላ ሰው ጣልቃ እንዳይገባብኝ። እዚህ ድርሳነ ጽዮን ይሁን እዚህ ነው። እሺ ወገኖች እስከዛ 20 ሺህ ቶሎ በሉ። ኤርሚስ አይመጣ 20 ሺህ ቶሎ 20 ሺህ። ኧረ ፕሊዝ ከ600 በላይ ሰው አለ። ገና 14 ሺህ ነው። አይ መርጌታ በጊዜ ወደ የስራችን ብንሰናበት በተለቀን ይሻላል አይነት ካልሆነ በስተቀር ዓለም ይልኝ እንግዲህ ተናገሩ እውነቱን ብሎ እዚህ ቤት ውሸት አይዋሽ። ክፈት ካሜራ አምጣ መረጃ ከየት ነው ያመጣው ተባለ። ድርሳነ ጽዮን ማነው አታሚው? ሙሉ ወንጌል ቤተክርስቲያን ትሆን ወይስ ቃለ ሕይወት? የመጀመሪያው ህዳር 1998 ዓመተ ምህረት፣ ሁለተኛው እትም ግንቦት 2003፣ ሶስተኛው እትም ጥር 2009፣ አራተኛው እትም ሚያዝያ 2011። አሳታሚ በኢትዮጵያ የሙሉ ወንጌል እንደዛ አይነበብም፣ እንዲህ አይነበብም። አሳታሚ ማን ነው? የጣና ቅዱስ ቂርቆስ አባቶችና የእናቶች አንድነት ገዳም። ያው ብዙ ጊዜ ገድላት ድርሳናቱ ብዙ ነውራቸውን ስለምናወጣባቸው ሙሉ ወንጌል ያሳተሙት ብሎ ስለሚሉ ማለት ነው። ቃለ ሕይወት ነች እንዴ ጴንጤዎች ራሳችሁ እጃችሁን አስገብታችሁ አሳተማችሁ ይላሉ። የለም እንዲህ ብሎ ማጭበርበር የለም። ያው መጽሐፉ ያለ አሳታሚው ፍቃድ ማሳተም በሕግ የተከለከለ ነው። ማን ነው? የጣና ቅዱስ ቂርቆስ የአባቶችና እናቶች አንድነት ገዳም። የገዳሙ አስተዳደር ዋናው የጉባኤ ቤት መምህር ማን ይባላሉ? የዚህ ገዳም አባ ገብረ ኪዳን አሐቲ ድንግል በተጻፈበት ላይ ምን ይላሉ? አባ ገብረ ኪዳን ግርማ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የዛ ጉባኤ መምህር ናቸው። የዛ ገዳም አባ ገብረ ኪዳን ባለ ቢጫው ማለት መረጃ ጨቅ ነው ይላል ወጣቱ። እሺ ስለዚህ ማን አሳታሚው? አሳታሚው ገዳሙ ነው። ስልክ ይኸው ባህር ዳር ኢትዮጵያ። ኤርሚያስ የት ልትደብቅ ፈልገ ነው? 25 ዓመት ብለሃል። የልጁን እድሜ አምጣ። እኔ አይደለሁም ያልኩት። ድርሳነ ጽዮን ገጽ 56 የማክሰኞ ድርሳነ ጽዮን ላይ ቁጥር 5 ጀምሮ ቢያንስ ላንብበው። በዚያም የነበሩት ይላል ለእመቤታችን እጅ መንሻ አገቡላት፣ እጅ ነሱ፣ ተገዙላትም። ደህና በመመለሷ አውራጃው ሁሉ ተደሰቱ። ለከበርቴዎቹ ያማሩ ልብሶችን አለበሰቻቸው። ነጭ ሐርና ዕንቁ ወርቅንም ብርም የሰጠቻቸው አለ። የሚያስፈልገውን ሁሉ ገንዘቧንም ሰጠች፣ መንግስቷንም አቀናች። ንግስት ሳባ ማለት ነው። ወደ ሰለሞን ሄዳ ያው አርግዛ ወደ ኢትዮጵያ በመጣች ሰዓት ነው ብሎ የሚል እንዴት እኮ አይነት እንትን የሚያጥወለውል እኮ ተረት ወንድሞቼ እናቶች። መቼም ያው አንዴ ጌታ ጸጋ ስላበዛልኝ አልኩ እኮመኩመዋለሁ አልኩ በቃ መጽሐፉ እና ከተዛዟም የወጣ የለም ጥበብንም ወልዳለችና እግዚአብሔር መንግስትን አጸናላት። ልጇም መልከ መልካም ደህና ነውር የሌለበት የአንገቱ አቀማመጥና የአካሉ ሁሉ አባቱን ንጉሥ ሰለሞንን ይመስላል። የተወለደው ማለት ነው በይነልህም አይኖቹና ጉንጮቹ አካሄዱም ሁሉ ሰለሞንን ይመስል ነበር። ለእርሱም 25 ዓመት በሆነው ጊዜ ሰልፍንና የፈረስ ግልቢያንም ተማረ። የአራዊትም አደንንም ለጉልምስናም የሚያስፈልገውን ሁሉ አጠና። ንግስቲቱን የአባቴን ፊት አይ ዘንድ ሄዳለሁ አላት። በእስራኤል አምላክ በእግዚአብሔር ፈቃድ ወደዚህ መለሳለሁ አላት። የስንት ዓመት ልጅ በነበረ ጊዜ መሪ
ይገርም ነው እኮ የ25 ዓመት 22 ዓመት ነው እኮ ትምህርቱ እንትን የሚሰጠን። እኔም የሰማሁት በጉባኤ ቤት ራሱ ሲታርኩልን የነበረው እንደዚህ ብለው ነበር ሲያወሩ የነበሩት። አዎ ክብረ ነገሥት ላይ 22 ይላል ይመስለኛል እዚህኛው ላይ ማለት ነው። እዚህኛው ላይ 22 ክብረ ነገሥት ላይ እዚህ ስንት 25 የዚህኛው 22ም ቢሆን እድሜው ይሄኛውም 25 ቢሆን መድኃኔዓለም ክርስቶስ ኢየሱስ ምስክሬ ነው ከእጃችን አያመልጡም። መርጌታ ወደ ንጉሱ ወደ ሰለሞን ሄደበት ብለው ያሉትን ዘመን ስናሰላው ንጉሱ ሰለሞን ቤተ መቅደሱን ሰርቶ የጨረሰበትና ስንት ዓመት እንደፈጀበት ቤተ መቅደሱ ከመጽሐፍ ቅዱስ ላይ ሁለቱን አንድነት አጣምረን አምጥተን ይሄንን ስናረገው ድሮስ በሰልባጅ የመጣ ሃይማኖት ብለው ነው የሚሄዱት፣ ግን መልስ የላቸውም። ዓለም ግን ይስማ። መርጌታ ያው ታውቃለህ አንተ በአብነት ትምህርት ቤት ቆሞስም ያውቃሉ 22 ዓመት ነበር ሲባል የነበረው። እዚህ ግን ስንት ይላል? 25 እቺ ቅድስት ኩላዊት ንጽሕት ቤተ ክርስቲያን ኦኬ ወይ ለምን እዚህ ክብረ ነገሥት ላይ ይላሉ እንደዛ ይላሉ። ኦኬ ከዛ ውሾ የተፋጁ ሄዱ፣ ወደ ኢትዮጵያ ገባ። ኦኬ ንጉሱ ገብቶ ይፍቷ ተሳለማት፣ ሰገደላት። ኦኬ አለ ከዛስ ከሰማይ የወረደች የእስራኤል አምላክ ታቦት ከሰማይ የወረደች ታቦት ይዙ ማለት ነው። ኧረ ይሄ መጽሐፍ ዘለለው ኤርሚያስ በእውነት እንደዚህማ እንደዚህማ አታዋርዳቸው። ኦኬ የንጉሱ ልጅ የታለ? እዚህ ክብረ ነገሥት ላይ የእስራኤልን የአምላክን የእግዚአብሔርን ታቦት ሕግ ለምን ሰጠህን? ለባዕድ የሰጣችሁ ተክለ ሰለሞን ይሄን ያለው በይነልህን ኦኬ ሰለሞን ለቅሶ በዛ የሰለሞን ለቅሶ አንዴ ጠብቁኝ ስለ ሮም ንጉስ እዚህ ክብረ ነገሥት ላይ ኦኬ ሰለሞን ወለደች ኢዮርብዓም የኢትዮጵያ ሰዎች ለሰጡ እሺ አንዴ እስካገኘው ድረስ ወደ ኢየሩሳሌም መመለስ ነው። ከፈርዖን ምድራቸው ሰለሞን ወደ ኢየሩሳሌም ስለመመለሱ ነው። ልጅ እሺ ይሄኛውን እስካወጣው ድረስ እናንተ ተናገሩ። እዚህ ድርሳነ ጽዮን ላይ 25 አሳይቻለሁ። የ22ቱንም እዚህኛው ላይ ክብረ ነገሥት ላይ ያያውት መስሎኛል። እሱን አመጣለሁ። እስከዛ ተናገሩ ወገኖች፣ ታሪካቸው እንዴት እርስ በርስ እንደሚጣራ። አሁን እኛ ዋና የፈለግነው እህተ ማርያምም እኛ ጋር አለ ትላለች፣ ኦርቶዶክስም እኛ ጋር አለ ብለ ትላለች። ሁለቱም ግን አያሳዩም።
የዚህኛውን ልጁኛው ሳገኝ እንትን እላለሁ። እስከዛ እህትየው መቀጠል ትችላለሽ። ከየት ያምጡት? ከየት ያምጡት? ከየት ያምጡት? ህዝብ ቢያውቀው ኖሮ መርሲ ለሁላችሁ በነገራችን ላይ ጸጋና ሰላም ይብዛላችሁ። ቀጥታ ወደ እንትን ነው የገባው ኤርሚ። እንደውም ቅድም እዚህ እየሰማሁትና ጉንፋን ይዞታል እንደ ድምጽህ በጣም እንትን ብለዋል ነው ወይስ በጣም ስትናገር ቆይተሃል ማለት ነው? በጣም ያ ባጆይ እዚህ ላይቭ ላይ ቆብጫ አይደለም አገለግለው በውስጥም በጣም ብዙ የሚጠይቋሉ ማወራው አለ። እንኳን አላዘኝም መሪ ከአገልግሎት አዎ በጣም ድምጽህ በጣም ተይዟል እና ለዛ ብዬ ነው። እሺ እግዚአብሔር ካንተ ጋር ነው፣ አይዞህ የኔ ጀግና። በጣም ብዙ ነውጥ አምጥቷል ይሄች ምድር አሁን እንዲህ እያለችው ያለች በእውነት ነው። በምንም ነገር በቁጥር ማንም ቢሆን ሊያስተባብለው የማይችለው ኤርሚ ያንተ አገልግሎት ነው። እግዚአብሔር ይመስገን። እኛም ባንተ አገልግሎት ነቅተናል። ነቃ ብያለሁ እኔ ራሴን በቃ የባነንኩት ራሱ እንዴ ምን እያለ ነው ይሄ ሰው ብዬ መጀመሪያ አካባቢ ምን እያለ ነው ብዬ መጽሐፍቶች አሁን በጣም ብዙ መጽሐፍቶችን ገዛ። ብዙ መጽሐፍ ለካ እዚህ ውስጥ ነው እንደ ያለ ነው እስክንል ድረስ እና ማያውቁ ሰዎች ተሸፋፍነው ካርቶን ይሁን እንጨት ይሁን መጽሐፍ ይሁን ምንም ማያውቁ ሰዎች ዝም ብለው የሚንበረከኩ የሚሰግዱ ሰዎች ናቸው አሁን እዚህ ገብተው የሚሟገቱን ያሉ ምንነቱን ማያውቁት። ታቦቱ ምንድነው? ከምን ተሰራ? ምንድነው? ይኸው ባለሀብት ስም ነው እኮ የሚጻፍበት። እናንተ እስኪ በደንብ በግልጽ ልንገራችሁ። ፊት ለፊት የሚጻፈው አሁን ዝም ብዬ በመጽሐፍ ላሳያችሁ። መጽሐፍ ላሳያችሁ። አሁን የያዝኩት መጽሐፍ ቅዱስ ላይ እስኪ ወይም ደግሞ ሌላ መጽሐፍ ላምጣና ቆይ። አሁን እንደ ምሳሌ አንዳንዱ እሺ ምንድነው ስታካረከብ ቪዲዮ አልከፍተው አለ። እሺ እሺ አሁን ይሄ እስኪ መርሲ በትልቁ ታርጊኝ። እሺ መርጌታ እሺ ያ ትልቁ ነው። መልካም እሺ ይሄ የምታዩት መጽሐፍ አሁን ክብደቱ በጣም ከባድ ነው። በጣም ይሄ የምታዩት የዚህን ያህል አይወፍርም። እንትኑ ታቦቱ የዚህን ያህል አይወፍርም። በጣም ትልቁ ግብረ ሕማማት ነው። የኤርሚ ነው። በዚህ አጋጣሚ የኤርሚ ነው። ገና የሚወስድ ሰው ታቶ ይሁን አይሁን ይሄው እንዴ እጅን ገንጥሎት ሊሄድ አያችሁ። እንትን ክብደቱ በጣም ከባድ ነው በእውነት እላችኋለሁ ያለ ማጋነን። እና ይኸው እዚህ ጋር ምን ይጻፋል? ለምሳሌ መጽሐፈ ግብረ ሕማማት በሚለው ላይ ምንድነው የሚጻፈው? የታቦቱ ስም ለምሳሌ ታቦተ ቅዱስ ጊዮርጊስ ይላል። እዚህ ታቦተ ቅዱስ ጊዮርጊስ። ከዛ በኋላ እንዴ ከባድ ስለሆነ ነው ይቅርታ፣ አንድ እጄ ላይ ይኸው። ከዛ ወደዚህ ደግሞ ይታያቸዋል። ወደዚህ አልፋ ኦሜጋ ይባልና ከዛ ቀጥታ በዚህ ደግሞ በግዕዝና በአማርኛ መሪ አቤት ከይቅርታ ጋር እንዴ በዛው ከይቅርታ ጋር ያኛውን ስላገኘሁት ላሳይ። እሺ ከይቅርታ ጋር ትቀጥላለህ። እሺ ወገኖቼ ቴንኪው። ያው ብዙ መጽሐፍቶችን በጣም ብዙ መጽሐፍቶች ስለማነብ ቶሎ ባላገኘው ይቅርታ አድርጉልኝ። ግን ውሸት ማውራት የሚባል ነገር የብለይ ድርሳነ ጽዮን ላይ ምንድነው ያሳያችሁ? ይቅርታ መሪ ትቀጥላለህ። ድርሳነ ጽዮን ላይ የንጉሱ የሰለሞን ልጅ ወደ አባቱ ሀገር ወደ ኢየሩሳሌም ሲሄድ ስንት ነው ይላል? 25 ዓመት በሆነው ጊዜ ይላል። ስሙ ማን ይባላል?
በዚህኛው ክፍል ላይ እንደተናገረው ንግስቲቱ ምልክት ሰጣት። ከዛ ከወለደች በኋላ እንደወለደችና ሀገሯ እንደደረሰች ከዛ ልጇ አድጎ የስንት ዓመት ልጅ ሆኖ ይላል። ስሙንም በይነ ልህም ብላ ጠራችሁ ይላል። ከሰለሞን የወለደችው ማለት ነው። ከዛስ ይህም ልጅ ልህመን ግን ግርማ ሞገስ ነበረው፣ ክብረ ነገሥት ማለት ነው። ግዝፈቱ አካሉና አካሄዱ ሁሉ ንጉሱ ሰለሞንን ይመስል ነበር። ኦኬ 22 ዓመት ሲሆነው ውጊያንም ፈረስንም ግልቢያንም አደንን እንደ ጎልማሳ ሊማር የሚያስፈልገውን ሁሉ ተማረ። ንግስቲቱንም የአባቴን ፊት አይ ዘንድ እሄዳለሁ፣ በእስራኤል አምላክ በእግዚአብሔርም ፍቃድ ወደ እርሱ እመለሳለሁ አላት። የስንት ዓመት ልጅ በሆነ ጊዜ? መርጌታ የስንት ዓመት ልጅ በሆነ ጊዜ ይላል ወገኖች? እዚህ 22 እዚህ የስንት ዓመት ልጅ ይላል? 25 ዓመት። ድርሳነ ጽዮን ላይ 25 ዓመት፣ ክብረ ነገሥት ላይ 22 ዓመት። this is orthodox ይላል ኤርሚያስ በየማከል ወይ ደግሞ አታምታታም ስልህ እላቸዋለሁ ማለት ነው። እንዲህ አይነት የታሪክ መዛባት ያለበት መጽሐፍ ይዘው ውሸት ይዋሻሉ። ውሸት ይሄንን ግለሰብ አይደለም ያሳተመው፣ ገዳሙ ነው ያሳተመው ቤተክርስቲያኒቱ። ይሄም የታተመው በኢትዮጵያ ጥናትና ቋንቋዎች ምርምር ኢንስቲትዩት አዲስ አበባ ዩኒቨርሲቲ ነው ያሳተመው። ልጅየው እዚህኛው ላይ 22 ዓመቱ ነው የሰለሞን ልጅ፣ እዚህ 25 ነው። 22 እና 25 ብቻ መስሎ አንድ ሰው የሚያወራ ቢመጣ እንዴት ታሪኩን በዜሮ እዚሁ ዓለም ላይ ያየ ማለት በዜሮ እንደምናባዛው ምስክራችን ጌታ ኢየሱስ ራሱ ምስክር ነው ማለት ነው። እና ይሄን ነው ለማለት ነው። መሪ ቀጥል። ያዋሳ ይቻላል 25 22